ምን እየበላችሁ እንደሆነ አስባችሁ ታውቃላችሁ? የአዲስ አበባ ከተማ ህይወት በየቀኑ በጨዋታና በግርግር የምትቀጥልበት የህልም ከተማ ብቻ ሳትሆን ሚስጥሮች የሚደበቁባት፣ ቅናት የሚቀጣጠልባትና ወንጀል የሚፈጸምባት ከተማ ነች። በእያንዳንዱ ጎዳና፣ በእያንዳንዱ ቤት ውስጥ ያልተነገሩ ታሪኮች አሉ። በዚህች ከተማ ውስጥ በዚህ ሰፈር የሁለት ስጋ ቤቶች ታሪክ ይገኛል። እነዚህ ስጋ ቤቶች ዝም ብለው የንግድ ተቋማት አልነበሩም። ይልቁንም የሁለት ሴቶች የህይወት ጎዳና፣ የሁለት የልብ ፍላጎቶችና በመጨረሻም የብርሃንና ጨለማ ውጊያ መድረክ ሆኑ። አንደኛው የስኬትና የቅንነት፣ ሌላኛው ደግሞ የውድቀትና የቅናት እና በመጨረሻም የከፋ ወንጀል ማዕከል ሆኖ ተገኝቷል። የመሰረት ስጋ ቤት የስኬትና የታማኝነት ምሳሌ ነበር። መሰረት በስራዋ እጅግ ጎበዝ፣ ሰው አክባሪ፣ በቅንነት የምትሰራ ሴት ነበረች። እድሜዋ ወደ 30ዎቹ መጨረሻ ላይ ሲሆን ቁመናዋ ውብ፣ ንግግሯ ያማረ ነበር። ከጠዋት ጀምሮ እስከ ማታ ድረስ ስጋ ቤቷ ሁል ጊዜ በደንበኞች ይጨናነቃል። ይህም የኑሮዋ መሰረት፣ የህልሟ ማስፈጸሚያ ሆነ። የምትሸጠው ስጋ ሁሌም ትኩስና ንጹህ፣ እውነተኛ የበሬና የፍየል ስጋ ብቻ ነበር። የደንበኞቿን ጤናና ደህንነት ከምንም በላይ ታስቀድማለች። ስጋውን የምትገዛው ከታወቁ አርቢዎች ሲሆን በአግባቡ መዘጋጀቱንና መድረሱን ትከታተላለች። ደንበኞቿን በፍቅር ታስተናግዳለች። ድምጿ ሁሌም ሞቅ ያለና ለሰዎች የሚያነቃቃ ነው። ከእያንዳንዱ ደንበኛ ጋር የግል ግንኙነት ትፈጥራለች። ይህም ሰዎች ወደ እርሷ ስጋ ቤት ደጋግመው እንዲመጡ ያደርጋቸዋል። የሰዎች ስኬት ያስደስታታል እንጂ በፍጹም አትቀናም። ይህ ንጹህ ልቧ ከንግድ ስራዋ ባሻገር ለሰዎች ያላትን ክብርና የኢትዮጵያዊነት እንግዳ ተቀባይነት ያንጸባርቃል። ለወደፊት ህይወቷ ትልቅ ህልም አላት። ስጋ ቤቷን ማስፋፋት፣ አርብቶ አደሮችን መደገፍና ብዙ ሰዎችን መርዳት። በሌላ በኩል ደግሞ የአበበች ስጋ ቤት ይገኛል። አበበች እድሜዋ ከመሰረት ትንሽ ከፍ ያለ ነው። ወደ 40ዎቹ መጀመሪያ ላይ የምትገኝ ሴት ነበረች። የራሷን ስጋ ቤት በከፈተችበት ወቅት ትልቅ ምኞት ነበራት። የበሬና የፍየል ስጋዎችን ከመሸጥ ባሻገር እንደ ጥብስ፣ ክትፎና ጥሬ ስጋ ያሉ ባህላዊ ምግቦችን ታቀርብ ነበር። ግን የሷ ዋጋዎች በጣም ውድ ነበሩ። እናም የደንበኞች አገልግሎት በጣም ዝቅ ያለ ነበር። ሰዎችን በፍቅር ማታስተናግድ፣ ፊቷ ብዙ ጊዜ ቅዝቃዜ የተሞላበት ነበር። ደንበኞች ጥያቄ ሲያቀርቡ ትበሳጫለች። ስጋ ቤቷም ባዶ ነው። የኪራይና የሰራተኞች ደሞዝ ለመክፈል እየከበዳት መጣ። ይህ ደግሞ ቅናትን በውስጧ አሰረጸባት። የመሰረትን ስኬት ስትመለከት ውስጧ በእሳት ይንበለበል ነበር። የመሰረት ደንበኞች በየቀኑ ሲበዙ፣ አበበች ደግሞ በኪሳራ ውስጥ በመሆኗ የሌላ ሰው ስኬት የራሷ ውድቀት ይመስላት ነበር። የቅናት ዘር በልቧ ውስጥ ዘልቆ ተዘርቶ ነበር። ይህም ወደማይመለስ ጥፋት እየመራት ነው። የሰውን ልጅ አእምሮ የሚቆጣጠር የቅናት ኃይል እንዴት አስከፊ እንደሆነ ማንም አያውቅም። አንድ ቀን አበበች እንደተለመደው ከቤቷ ወደ ስጋ ቤቷ በእግር እየሄደች ሳለ አይኖቿ በድንጋይ የድሮ ቤት ጣሪያ ላይ በተሰበሰቡት በርካታ አይጦች ላይ አረፈ። እነዚህ አይጦች በብዛት የተራቡ ነበሩ። የአበበች አእምሮ በቅናትና በብስጭት እሳት እየነደደ ባለበት በዚያ ቅጽበት አንድ አስደንጋጭና ያልተጠበቀ ሐሳብ ብልጭ አለላት። ይህ ሐሳብ ከውስጥ ጥልቅ የሆነ የክፋት ምንጭ የመጣ ነው። ለምን የአይጥ ስጋን ከበሬና ከፍየል ስጋ ጋር አልቀላቅልም? ከዚያም በጣም አጣፍጬ በመስራት ዋጋውን በእጅጉ በመቀነስ ብዙ ደንበኞችን አገኛለሁ። ማንም አይጠራጠርም። ሁሉም ሰው ርካሽ ነገር ይፈልጋል። ይህ ሐሳብ እንደ መርዛማ አበባ አእምሮዋን ወረረ። የድሮዋን አበበች ሙሉ በሙሉ ለወጣት። ከዚህ ጊዜ ጀምሮ አበበች ሙሉ በሙሉ ተለወጠች። የውስጧ ደግነትና ሰብአዊነት ጠፋ። አስፈሪ፣ ሰው ምን እየበላ እንደሆነ የማትጨነቅ እጅግ ቅናተኛ፣ ክፉ ሴት ሆነች። የመሰረት ስኬት አሁንም ይረብሻታል እና ሰው የለም ስጋ ቤትሽ እያለች በስላቅና በንቀት ማሾፍ ልማዷ ሆነ። መሰረት ግን የሌላውን ሰው ስኬት አይታ የማትቀና፣ ለራሷ ጥንካሬና ብቃት ያላት ሴት ነበረች። የአበበች ስጋ ቤት በድንገት በደንበኞች መሞላት ሲጀምር የመሰረት ደንበኞች ቁጥር እየቀነሰ ቢመጣም ቅንነቷ አልተለወጠም። በውስጧ ደስታ ተሰማት። አበበች ስኬታማ በመሆኗ ደስ አላት። የራሷ ደንበኞች ቢቀንሱ ምንም ሳትጨነቅ ወይም ሳትቀና እንዴት ስጋ ቤቷን ማሳደግ እንደምትችል፣ የወደፊት ህልሟንና ዓላማዋን እንዴት ማሳካት እንደምትችል በትኩረት ታቀድ ነበር። የመሰረት አእምሮ በፈጠራና በእድገት ላይ ያተኮረ ነው። የአበበች ግን በጥፋትና በማታለል ላይ። የአበበች ስጋ ቤት በደንበኞች የተሞላው በምክንያት ነበር። የስጋ ዋጋ እጅግ ቅናሽ ስለነበር ሁሉም ሰው እዚያ መግባት ይፈልጋል። ደንበኞችም የአበበች ስጋ ነው እንጂ ሌላ ቦታ ምንም ዋጋ የለውም እያሉ ይነጋገራሉ።
ነገር ግን በዚህ አስገራሚ ስኬት መሰረት አይኖቿን ማመን አቃታት። በኢትዮጵያ ውስጥ የበሬና የፍየል ዋጋ እጅግ በከፍተኛ ደረጃ በጨመረበት በዚህ ወቅት የአበበች ስጋ ዋጋ እጅግ ዝቅተኛ የሆነው ለምንድን ነው? ይህ ጥያቄ መሰረትን አእምሮ ያተራምሰው ጀመር። የመሰረት ንቁና አስተዋይ አእምሮ ጥርጣሬዋን ማስወገድ አልቻለም። ከዚህም በላይ አበበች ስጋውን የምታመጣበት መንገድ የመሰረትን ጥርጣሬ አባባሰው። አበበች ስጋውን የምታመጣው በራሷ መኪና ከሌሊቱ 11 ሰዓት ላይ ብቻዋን ነበር። ማንም አብሯት አይሄድም፣ ማንም አይረዳትም። ይህ እንግዳ ባህሪዋ የመሰረትን የማወቅ ጉጉት ከፍ እንዲል አደረገው። ይሄ ምንድነው? ለምንድነው ሚስጥራዊ የሆነው? እያለች በየቀኑ ታስባለች። የአበበች የአይጥ ማርቢያ ቦታ የሚገኘው ከመኖሪያ ቤቷ ውስጥ በሚገኝ መጋዘን ውስጥ ነው። ይህ መጋዘን ሙሉ በሙሉ የሚስጥር ቦታ ሲሆን ወደዚያ ከራሷ ውጪ ማንም ሰው እንዲገባ አትፈቅድም። መጋዘኑ በጨለማና በቆሻሻ የተሞላ ነው። አይጦች በየቦታው ይሯሯጣሉ፣ ይበላሉ፣ ይራባሉ። አንዳንዶቹ እጅግ ትልቅ ሆነው ያድጋሉ። እዚያው መጋዘን ውስጥ አበበች የአይጥ ስጋውን በራሷ አዘጋጅታ በራሷ መኪና በድብቅ ወደ ስጋ ቤቷ ታወጣዋለች። ማንም ሰው እንዳይጠራጠራት ከፍተኛ ጥንቃቄ ታደርጋለች። የአይጥ ስጋውን ከተለያዩ የሀበሻ ቅመሞችና ከበሬና ፍየል ስጋ ጋር ቀላቅላ ታጣፍጠዋለች። ደንበኞችም የምግቧን ልዩ ጣዕም ያደንቁላታል እንጂ ምን እየበሉ እንደሆነ በፍጹም አይጠራጠሩም። የጨለማው ሴራ በጥንቃቄ እየተፈጸመ ነው። የሰዎች ጤናና ሕይወት በአበበች ስግብግብነት አደጋ ላይ ወድቋል። የጥርጣሬው ደመና በመሰረት አእምሮ ላይ ከባድ ሸክም ሆኖ ተንጠልጥሏል። እውነቱን ለማወቅ ቆረጠች። ከዕለታት አንድ ቀን አበበች እንደለመደችው የስጋ እጥረት አጋጥሟት ከመጋዘን ውስጥ ያሉትን አይጦች አርዳ ለማምጣት በመኪናዋ ጉዞ ጀመረች። በዚህ ቅጽበት ነበር መሰረት አበበችን ከቤቷ ስትወጣ ያየቻት። የመሰረት ጥርጣሬ የመጨረሻ ደረጃ ላይ ደርሶ ነበር። ለዓመታት የጠየቀችውን ጥያቄ የመጨረሻ መልስ ለመስጠትና እውነቱን ለማወቅ ወሰነች። በድብቅ ከአበበች ኋላ ሆና በራሷ መኪና መከታተል ጀመረች። መሰረት ልቧ በፍርሃት ቢመታም እውነቱን ለማወቅ ቆርጣ ነበር። የሆነ ነገር ትክክል አይደለም እያለች በውስጧ አሰበች። አበበች ወደ መጋዘኑ ስትደርስ አካባቢው ላይ ማንም ሰው እንደሌለ በደንብ ካረጋገጠች በኋላ በፍጥነት ወደ ውስጥ ገባች። ያኔ ያላየቻት መሰረት በጥንቃቄ ተከትላት ነበር። የመጋዘኑ በር ሲዘጋ መሰረት በዝግታ ወደ በሩ ተጠጋች። የመሰረት የመስማት ችሎታ በጣም የሳለ ነበር። መጋዘኑ ጋር ስትደርስ አንድ የሚያስፈራ ድምፅ ሰማች። የአይጦች ጩኸት። ይህ ጩኸት ከዚህ ቀድሞ ሰምታ የማታውቀው ከወትሮ የተለየ ብዙ አይጦች በአንድ ላይ የሚያወጡት ድምፅ ነበር። እየፈራች በድንጋጤ የመጋዘኑን በር ትንሽ ክፍተት አግኝታ ስትመለከት አይኖቿን ማመን አቃታት። አበበች አይጦቹን በቁሟ እየገደለችና ስጋቸውን እየቆራረጠች ነበር። ደም በየቦታው ይረጫል። የአበበች እጆች በደም ተበክለዋል። ፊቷ በጭካኔ ሞልቷል። የመሰረት ልብ በድንጋጤ ተመታ። የአይጥ ስጋን እየበሉ የነበሩትን ንጹሃን ሰዎች እያሰበች እጅግ አዘነች፣ ተናደደችም። በአበበች ስግብግብነትና የሰው ልጆችን ሕይወት ለአደጋ በመዳረጓ እጅግ አዘነች። ከዚህ ቀደም ተሰምቷት የማያውቅ ፍርሃትና ቁጣ ተሰማት። ያየችውን ለማመን አቃታት። ካለችበት መጋዘን ትንሽ ራቅ ብላ ወዲያውኑ ለፖሊስ ደወለች። ድምጿ እየተንቀጠቀጠ ያየችውን አስደንጋጭ ነገር በሙሉ በዝርዝር ነገረቻቸው። አበበች የአይጥ ስጋ ትሸጣለች፣ እባካችሁ ቶሎኑ እያለች ጮኸች። የፖሊስ ተሽከርካሪዎች ሳይረን ድምፅ ከሩቅ ይሰማል። ፖሊሶቹም ያለምንም ማመንታት ወደ ስፍራው በመድረስ አበበችን እጅ ከፍንጅ ያዟት። የአበበች ድብቅና አስነዋሪ ተግባር በዚያው ቀን በብርሃን ወጣ። የፖሊስ መኮንኖች የመጋዘኑን አስከፊ ሁኔታ ሲመለከቱ ደነገጡ። በመቶዎች የሚቆጠሩ አይጦች፣ የተዘጋጁና ያልተዘጋጁ ስጋዎች፣ የደም ምልክቶች። ይህ ዜና እንደ ሰደድ እሳት በከተማው ተሰራጨ። ቴሌቪዥኖች፣ ሬዲዮዎች፣ ጋዜጦች ሁሉ የአበበችን ወንጀል ዘገቡ። ህዝቡ በአበበች ድርጊት ተደናግጦና ተቆጥቶ ነበር። የከተማው ሰዎች በየቦታው ስለተበከለው ስጋ ይነጋገሩ ነበር። ብዙዎች ወደ ሕክምና ተቋማት በመሄድ ምርመራ አደረጉ። የአበበች መጨረሻ ግን እጅግ አሳዛኝ ነበር። የአይጥ ስጋን ከበሬና ከፍየል ጋር በመቀላቀል ንጹሃን ደንበኞችን በማታለል ለህዝብ ጤና ስጋት በመፍጠርና የወንጀል ድርጊት በመፈጸም ወንጀል የ40 ዓመታት እስራት ተፈረደባት። ስሟ በሰዎች ዘንድ እጅግ ጠፋ። የሁሉም እርግማን ተከተላት። ህይወቷ በቅናት ተጀምሮ በወንጀል ተቋጨ። የቅናት እሳት የራሷን ህይወት ብቻ ሳይሆን የብዙ ንጹሃን ሰዎች ህይወት አደጋ ላይ ጥሏል። መሰረት ግን ታማኝነቷና ቅንነቷ ፍሬ ያፈራላት። እውነቱን በመፈለጓና ለህዝብ ደህንነት በመጨነቋ የብዙዎችን ልብ አሸነፈች። ዓላማዋን፣ ህልሟን ለማሳካት ያደረገችው ጥረት ተሳክቶላት የስጋ ቤቷን ይበልጥ አሳደገች። በከተማው ውስጥ እውነተኛና ንጹህ ስጋ በመሸጥ ታዋቂ ሆነች።
የህዝቡም እምነትና ፍቅር አሸነፈች። ብዙ ሰራተኞችንም ቀጠረች። በደስታና በሰላም ህይወቷን መምራት ጀመረች። የመሰረት ታሪክ ለሁሉም የቅንነት የታማኝነትና የጽናት ትምህርት ሆነ። ይህ ታሪክ የቅናትና የክፋት አደገኝነት የሚያሳይ ሲሆን በጎነትና ታማኝነት ግን በመጨረሻም ድል እንደሚቀዳጁ ያስተምራል። የህይወት ውስጥ የሌላኛው ሰው ስኬት መመኘት እንጂ መቅናት የለብንም። የራስን ማንነትና እሴት ጠብቆ መኖር ዋጋ አለው። እናንተም እንደዚህ አይነት ደባ የሞላበት ተግባር እንዳይደገም ከዚህ ክስተት ትምህርት እንዳገኛችሁ ተስፋ እናደርጋለን።